መናገር የምፈልገው ባለትዳር የሆኑ ወንዶች ላይ የምትንጠለጠሉ ሴቶች በእውነት ነው የምላችሁ፣ ይፍረድባችሁ። በቃ ፈጣሪ ይፍረድባችሁ። በየትኛውም እምነት ያላችሁ ሴቶች ባለትዳር ወንድ ላይ ተንጠልጥላችሁ የሰው ትዳር የምትበትኑ ሴቶች እያወቃችሁ ሆን ብላችሁ ነው። ባለትዳር እንደሆነ ታውቃላችሁ፣ ልጅ እንዳለው ታውቃላችሁ። በእኔ ህይወት አይደለም እንደን አይነት ብዙ አሉ፣ ብዙ ሺህ ሚዲያ የወጣም ያልወጣም ባለትዳር መሆኑን ታውቃላችሁ። ሆን ብላችሁ ወንዶችን የምታሳስቱ እና የሰው ትዳር የምትበጠብጡ ሴቶች እና ራሳችሁ ፈጣሪያችሁን ፍሩ። ምክንያቱም ነገ በኔ ብላችሁ ነው ማሰብ ያለባችሁ። ነገስ ከዛ ከትዳሩ ያፈታሽ ወሰድሽ ወንድ ለአንቺም እኮ አይጠቅምሽም። አንቺንም ነገ ደምን ባስለቀሶች ነው ዞር የሚለው። በዚህ አጋጣሚ በቃ ምን እንጃ ሴቶኝ ሴትን የጠላውበት ጊዜ ነው። ብቻ በቃ አላቅም። የሚቀጥለው ጊዜያት ምን እንደሚሆን አላቅም። ከቤት ትወጫለሽ ተብያለሁ። የምወጣበትን ቀን እየጠበቅኩ ነው። በቃ ምን ላደርግ እችላለሁ? ምንም። ሰላም። ስለ እኔ የተጨነቃችሁ በሙሉ ያው ትላንት እንግዲህ በተለቀቀ ቪዲዮ ሁላችሁም ተረብሻችኋል። ያው ዛሬም ጥሩ ስሜት ላይ ሆኜ አይደለም የመጣሁት፣ ግን በቃ ያለውን ነገር እኔ ወደ ሚዲያ እንዲመጣ የፈለግኩት ሌላው ትምህርት እንዲወስድበት ነው። ብዙ ጊዜ ያው ቀረጻ ሳረግ ፈቃደኛ አይደለም አይፈልግምም፣ ግን እኔ ሌላውም ትምህርት እንዲወስድበት ነው። ብቻዬን ሆኜ ያው እኔ ችግሩ ከተፈጠረ በኋላ ሜዳ ላይ ሆኜ ወይ የሆነ ሚዲያ ላይ ቀርቤ ወይ የሆነ ትልቅ ሚዲያ ላይ ቀርቤ እንዲሆንኩ እንዲለፍቼ እንዲብል ተለምዷል። ግን ይሄ ትክክለኛ ነገር በቃ ይሄ በህይወቴ ሪስክ ወስጄ ነው ማለት ነው በሚዲያ እንዲተላለፍ እያደረግኩ ያለሁት እና ካሜራ ደቀኝ ብዙ ነገሮችን የማደርገው እና ምንም ስሜት እንትን አላለም እና አልሰጠውም። ግን ለብዙዎቹ ደግሞ ትልቅ ትምህርት ነው። በተለይ በስደት ላላችሁ እህቶች ይሄ ትልቅ ትምህርት ነው ማለት እኔ ያለፍኩበት ያለሁበት መንገድ ይቅርታ ትንሽ ራሴን ስላመመኝ ነው ያለፍኩበት ያለሁበት መንገድ በከባድ ስለሆነ ማለት ነው። ማለት ያላሰብኩት ያልጠበቅኩት ጭራሽ እኔ እንደዚህ ቶሎ እንደዚህ ያደርጋል ብዬ አስቤም አላውቅምና ብዙ ለተጨነቃችሁ ያለሁበትን እንድታውቁ ብዬ ነው። እና ይቅርታ እንግዲህ ያው ብዙ ጊዜ በለቅሶ መጥቼባችኋለሁ ማለት ነው። ያው እንግዲህ ሰው ነኝና ይከፋኛል። በሚከፋኝ ሰዓት አለቅሳለሁ። ያው ማለት እንባን ፈልገን አይደለም እዚህ ጋር እኔ የሚያስለቅሰኝ ልፋቴ ነው። እስከዛሬ ስለፋበት የነበረው በቀላል ነገር እና ለካ እዚች ምድር ላይ በቃ ሰው አይታመንም። እንጃ ብቻ እንጃ ከብዶኛል። ሰው አይታመንም። በቃ ሰው አትመኑ። ሰው አይታመንም። ሰውን አትመኑ። በማመኔ ነው እኔ ዛሬ እንደዚህ የሆንኩት። ሜዳ ላይ ልጣል ነው ጭራሽ ለቀሽ እንድትወጪም ማለት አሁን ካለሁበት ቤት እንደምወጣም ተናግሮኛል ማለት ነው። እና ልክ ብቻሽን እንደሰራሽው አይነት ነገር አትሁኚ። አውቃለሁ ብቻዬን አይደለም የሰራሁት፣ ግን ደግሞ በቻልኩት ለፍቼበታል ማለት ለፍቻለሁ። ቆሜ ባልሰራውም ሄጄ ቆሞ ከሰራው በላይ እዛ ጋር መስዋዕት ከፍያለሁ። እና ቤቴ ነውም አትበይ፣ ነገ ለቀሹ የምትወጪው ቤት ነው። ይሄን የተባልኩት ማለት ነው። ነገ ደግሞ ዛሬ እንዲህ ለተባለው ነው አይደል አንቺ ይሄን ሁሉ ያወራሽ። ነገ ደግሞ ትወጫታለሽ። እስኪ ምን እንደምታመጪ እናያለን። እንግዲህ እንዲህ ነው ስባል ያደርኩት ማለት ነው በስልክ። ያው እሱም እንግዲህ እንደወጣ በዛው ቀረ። ግን እየተደወለ እንዲህ ነው የተባልኩት። ትወጫታለሽ። ትላንትን በቃ ባያችሁት ቪዲዮ ያው ችግር አልፈጥርም ብዬ ነው። ገብቷችኋል? እና ቀስ በራስሽ ጊዜ እኔ ሳልልሽ በራስሽ ጊዜ ተንገብግበሽ ቤቷን ለቀሽ ትወጫታለሽ።
በጣም ነው በእውነት እኔ እንጃ። ሁላችሁም እኔ ማለት ከእኔ ሁላችሁም ትማሩበታላችሁ ነው። ሁሉም እንዲማርበት ነው የምፈልገው። እኔ እንድትማሩበት ነው። እኔ የተባልኩት አሁን ካለሽበት ቤት ወጥተሽ አለ እቃ ቤት ነገር ከቻልሽ ወይ እዛ ትኖሪያለሽ፣ ጸባይ ካለሽ ጸባይ ከሌለሽ እሱንም ለቀሽ ትወጫለሽ ነው የተባልኩት። እሱም እርጉዝ ስለሆንኩ ያም የተፈቀደልኝ ማለት ነው። ካልሆነ በቃ ትወጫለሽ። ማን ነው ቆሞ የሰራው እንጂ እዚህ ጋር አንቺን ማን ያቅሻል? እኔ ነኝ ቆሜ የሰራሁት። እኔ ነኝ የምታወቀው። ጸባይ ካለሽ እኔ ኑሪ ያልኩብሽ ቦታ ትኖሪያለሽ፣ ጸባይ ከሌለሽ ደግሞ ለቀሽ ትወጫለሽ። እሱንም እና በቃ እንደዚህ አጨብጭቦ ከመቅረት ይሰውራችሁ ብያለሁ። ያው ትንሽ ወደ ራሴ እስክመለስ ነው እንትን እምለው። ያው ግን ሻልም ጤነኛ ነኝ፣ መስራት እችላለሁ። ምንም ማለት አይደለም። ምንም ዋናው ጤና ነው ለሰው ልጅ። ይሄ ትርኪ ምርኪ ነው ሌላው ግን በቃ አሁን ትንሽ ምንድነው እዛ ጋር የለፋችሁበት እምነት ማለት ለሰው ያለኝ እምነት ምን ያህል የሰው ልጅ ማለት ይጎዳል አንዳንዴ። ሙሉ ለሙሉ እኔ በጣም የተጎዳሁት ቤተሰቦቼ ሲመክሩኝ አለመስማቴ። ከቤተሰብ በጣም ርቄ ነው የምኖረው። በቃ እሱን ብቻ ነበር የምሰማው የማየው። በቃ እሱን ብቻ ነው እሱ አድርጌ የሚለኝም ብቻ ነው ሳደርግ የነበረው እና ከብዙ ሰዎች እንዳልቀርብ አደረገኝ፣ አራቀኝ። ምክንያቱም ሚስጥሩ እንዳይወጣበት ነው ያን ነገር ያደረገው። እንዲህ ጓደኞች የሉኝም ማለት አልቀርብም። በተለይ የማውቃቸው እንዲህ አካባቢ ጓደኞች እንድቀርብ አይፈቅድልኝም። እኔ ደግሞ በቃ ኦኬ ትዳሬን ባይ በቃ ከማስቀይመው ቃሉን ለማክበር ነው ተሰብስቤ ስኖር የነበረው። ለካ እሱ ሚስጥሩ እንዳይወጣበት ነው። ግን በሆነ መንገድ እኮ ትሰማላችሁ። አይ በቃ ያችን ትቷት ነው ሚስቱ ስትመጣ አይነት ነገር ነው ለሰውም የመሰለው። ገብቷችኋል? አሁን ሲገባኝ ከረፈደውን እንጂ የገባኝ በቃ ሚስቱ እስክትመጣ ነበር ያችን መቆያ ነበር ያደረጋት። አሁን ደግሞ በቃ ወደ ሚስቱ ተመልሷል። እንደዛ ነው ሲባል የነበረው። እነሱ አልተው እንደውም እነሱ በምን መንገድ ነው ማለት የሆነ እነሱ አልተመቻቸውም እንጂ እነሱ እኔ ሳልመጣ አብረው ለመኖር ነበር እቅዳቸው። ገብቷቸዋል። እኔ ከጨዋታ ውጭ ለማድረግ ነበር፣ ግን እኔ ፈጥኜ የመጣሁባቸው። እኔ በልጄ ስል በልጄ ምክንያት ነው ፈጥኜ የመጣሁት። ምክንያት አለኝ ራሴ የመጣሁበት እንጂ ልክ ቤቱ ሳያልቅ ነው የመጣሁ። ሊያልቅ አልቆ የሆነ ነገር ላይ ነው የመጣሁት። በቃ ልክ እንዳለቀ ነገር እነሱ እያመቻቹ ነበር አንድ ላይ ለመኖር ማለት ነው። እና እኔ ይህ ሁሉ የተደገሰልኝን አላወኩም። እስከዛሬም ደግሞ ምንድነው እኔ በማስታመም ነው የቆየሁት። በማስታመም በቃ ትንንሽ ነገሮችን በመናቅ በመተው እንደዚህ አፍጥጦ እስኪመጣ ድረስ በመተው ነገሮችን እና አንዳንዴ በቃ ትዕግስትም ለካ ሲበዛ በቃ በዛበት ሁሉም ነገር ትዕግስቴ ሁሉ ነገር። እና እንግዲህ ዱብዳ ስጦታ ቆንጆ ስጦታ ተሰጠኝ ማለት ነው። እና በቃ በጣም ነው የሚያማው። እኔ ይሄ ልላችሁ የምፈልገው ሁላችሁም እህቶቼ በቃ ብዙ ነገር ተማሩ፣ ከኔ እንድትማሩ ነው። በተለይ ወንድ አምናችሁ እዛ ምትልኩ አይደለም። ብዙዎቻችሁ እንደኔ ባለትዳር ሆናችሁ ወይ ደግሞ ጓደኝነት ሆኖ ነገር ኖሯችሁ የምትልኩ አላችሁ በአማና። እዚህ ሁሉም ሰው ያደርጋል እያልኩ አይደለም። ብዙ ጨዋዎች ይኖራሉ እና ያለን እኮ ይኖራሉ፣ ግን ውስን ናቸው። አብዛኛውን ልብ የሚያቆስል ነው ያለው። ውስን ናቸው ሀቀኞቹ ማለት ነው። እኔም እንደዛ እንደናንተ እኔም በቃ ወይኔ እኔ ውድ ባልኩ። ምክንያቱም በቃ እየሰራው ሁሉ ነገር ያሳየኛል ምናምን ማደንቀው ነበረ። ግን ከጀርባ ያለው ነገር ለካ ከባድ ነው። ጀርባው መጥቼ ስፈትሸው ሌላ። በዚህ አጋጣሚ ግን መናገር የምፈልገው